እንዴት አለሽ? ደህና ነሽ? አማርኛ አትችይም መሰል። እንዴት ናችሁ ልጆች? ሰላም ናችሁ? እንዴት አላችሁ? ደህና ናችሁ? ተማሪዎች አማን ናችሁ? እንዴት ናችሁ? ሰላም ናችሁ? እንዴት ነው? ሰላማ ልጅ ሲሆን አማርኛ ትችላላችሁ አይደል? ሰላም ናችሁ? ተማሪዎች ናችሁ? በጣም አሪፍ። ጥሩ አጋጣሚ ነው። ስንተኛ ክፍል ነህ? ሁለተኛ ክፍል። ወንድሜስ? ዘጠነኛ ክፍል። ስድስት ሶስተኛ ክፍል ሰባተኛ ክፍል። ሁላችሁም የተለያየ ክፍል ነው የምትማሩት። እንዴት ነው የምታጠና ትምህርት? አማርኛ አትችልም? አማርኛ ተካማ ትንሽ እኮ ነው። ትንሽ ንገረኛ። እንዴት ነው የምታነቡት? እንዴት ነው በጋራ ነው የምታነቡት ወይስ እንዴት ነው? ናታነቡ ዶርም ይዘን ነው። ዶርም ይዛችሁ ነው የምታነቡ? እስኪ ንገረኝ፣ እንዴት ነው የምታጠኑት? እናጠና ቁጭ ብለን ስናነብ ያልገባንን ቤተሰብን እንጠይቃለን። ቤተሰቦች ያግዟቸዋል? ወንድሞች አሉ የሚማሩ? ያሉ እዛ ኮሰበር ናቸው። ዩኒቨርሲቲ ገብተዋል። በጣም አሪፍ። ወደፊት ምንድነው መሆን የምትፈልገው? ፓይለት። በጣም አሪፍ። ስለዚህ ፓይለት ለመሆን ደግሞ ማጥናት ያስፈልጋል አይደል? እስኪ አንተስ? በርፋት ጊዜ ነው የምታነቡ? እስኪ እንዴት ነው የምታጠኑት? ጊዜ ከፋፍላችሁ ነው የምታጠኑት ወይስ ባደረሰው ነው የምታነቡ? ጊዜ ከፋፍለን። ስታድግ ምንድነው መሆን የምትፈልገው? ምንድነው ስታድግ? ዶክተር። በጣም አሪፍ። ዶክተር ለመሆን ደግሞ ማንበብ ይጠይቃል አይደል? እንዴት ነው የምታነባው? ስራ የሌለው ሰዓት ላይ እንበባለን። ስራ የሌለው ሰዓት ላይ አነባለሁ። ስራ በሌለው ሰዓት። እስኪ አንተስ? እቺ ጎበዝ ናት፣ አማርኛ በደንብ ትችላለች። የማነበው ጊዜ ከፋፍዬ ነው። የስራ ጊዜ አለኝ፣ የማጠናበት ጊዜ አለኝ። ስፖርት ቤት መሄዳለሁ። ስፖርት ትሰራለህ? እናመሰግናለን። መልካም ውጤት፣ መልካም የትምህርት ዘመን። ተመልካቾቻችን የአርሶ አደሩ መሰናዷችንን ጀምረናል። በአንከሻ ጓጉሳ ወረዳ ቱልታ ቀበሌ ደግሞ መዳረሻችንን አድርገናል። እዚህ አካባቢ ያሉ አርሶ አደሮች ልጆቻቸውን እንዴት ነው የሚያስተምሯቸው፣ እንዴት ነው ክትትል የሚያደርጉት የሚለውን ወደ እናንተ የምናደርስ ነው የሚሆነው። የአጋራችንን መልእክት ተከታትለን ስንመለስ ከአርሶ አደሮቹ ጋር ቆይታ እናደርጋለን። አብራችሁን ቆዩ። ሄሎ። እሺ፣ አዲሱ ቤት እንዴት ነው? ጥሩ ነው፣ ግን ጭር ብሏል። ምን ነው? ዲሽ ሰሪው የት አለ? ሳህኑ ከትናንት ጀምሮ አልተሰቀለም። እሱን ተይው፣ የተሻለ ነገር አመጣለሁ። አባወራው በጉጉት ተጠብቋል። ከነስጦታው ከተፍ ብለዋል። ስጦታው ለማን ነው? ለኛ ለሁላችንም። ቴሌስትሪም ይሰኛል። ሕይወትን አዘምኖ መረጃና መዝናኛ በጥራት ያደርሳል። የቴሌስትሪም ዲቫይስ ሲም ካርድ ይቀበላል። በ4G እና 5G ኔትወርክ ይሰራል። በአማራጭ ደግሞ ዋይፋይ መጠቀም የሚቻል ሲሆን ከቴሌቪዥኑ ጋር ያገናኙታል። ከዚያም በሳተላይት ዲሽ ያገኟቸው የነበሩ ቻናሎችን ይመለከቱበታል። መቀበያው ዘምኗል። ቴሌስትሪም ሳሎን ገብቷል። ምን ይሄ ብቻ! ቴሌቪዥኑ ስማርት ባይሆን ቴሌስትሪም የስማርት ቲቪ አገልግሎትን አሟልቷል። ቢፈልጉ ዩቱብ አሊያም ያሻውትን መተግበሪያ ጭነው መጠቀም ይቻላል። ቴሌስትሪምን በዘመን ገበያ ወይም ከኢትዮ ቴሌኮም አገልግሎት መስጫ ማዕከላት ገዝተው አኗኗሩን ያዘምኑ። ድንቅ ነው። ከውጭ ነው ያስመጣው? ከዚሁ ነው፣ ከኢትዮ ገባኝ። ቴሌስትሪም ከአንጋፋው ኢትዮ ቴሌኮም። የሽማግሌ ቤት እንግዲህ ያመራል። እንግዲህ በዚህ ድል እንግዲህ
ቤቱም ያምራል እንግዲህ ምን ይላል በጣም ደስ የሚል ነው። ይሄ ራሱ ባህላዊ እንትኑ አጓዛ ነው አጓዛ ባህላችን ያዊም ባህሉም ስለሆነ አጓዛው ምኑ ማዳበሪያው ይሄ ደግሞ ወንበሩ ደግሞ ከቅርከሃ ነው የሚሰራው ባህላዊ አሰራር የተቀመጥንበት ከዛ ደግሞ የጨመረ ቆዳ ያደረግንበት በጣም አሪፍ አረ ደስ ይላል። ባህላችን ይሄን ይመስላል እንግዲህ አረ ደስ ይላል። አንቶኒ ታው ይጋ እንግዲህ ይመጣሉ እንግዲህ እንግዶች እንግዲህ ባህላችን ስለሆነ ተቀጣጣረን የመጣን እንግዲህ እናንተም እንግዲህ ወንድሞቻችን መጣችሁና እንኳን ቆያችሁን ብለናል። እንግዲህ ሰላም ናችሁ? ኖሩ ናውራ አሁንስ ቤት ችግርላህ አሁንስ ቤት እኛም እንደናንተ እንመሳሰል እንጂ ጋቢያችንን ለብሰን እንምጣ እንመሳሰል እንጂ ተመልካቾቻችን ቀደም ሲል እንግዲህ ቱልታ ቀበሌ እንደምንገኝ ገልጸንላችሁ ነበር። ልጆችን አግኝተን ወላጆቻቸው በማስተማሩ በኩል የሚያደርጉትን ድጋፍ ምን ይመስላል የሚለውን በተወሰነ መልኩ ወደ እናንተ አድርሰናል። አሁን ደግሞ ወላጆች ጋራ ተገናኝተን ቆይታችንን የምናደርግ ነው የሚሆነው። እስከ ዝግጅቱ ፍጻሜ አብራችሁ እንድትቆዩን ጋብዛለሁ። እንግዶችም ስለጠበቃችሁን እናመሰግናለን። አመሰግናለሁ። የእናንተ ጊዜ አስተዳደጋችሁ ወላጆቻችሁ እንዴት ነበር ሲያሳድጓችሁ የነበረው የሚለውን እስኪ ወደ ኋላ ትውስታችሁን አውሩኝ እስኪ። ከህፃንነት እንግዲህ እኛ ብዙ በባለቅነት ስርዓት ላይ ነው እኛ የተወለድንበት። ያው በደርግ ቢሆንም እንግዲህ ምንም ቢሆንም ብዙም ይሄን ያክል የሰለጠነ አይደለም። ማህበረሰባችንም ብዙ እውቅና አልነበረውም። ዞሮ ከአፄ ኃይለ ሥላሴ ደርግ ይሻላል። ማንኛውም ለትምህርት ያው እድሜ ደርሰው ትምህርት ቤት ገብተን መማር እንዳለበት እንግዲህ አቅጣጫ አስቀምጧል። በዛ መሰረት እኛም እንግዲህ ባለን አቅም ገብተን ተምረን እንግዲህ እስከ መጨረሻ ሄደን የመንግስት ቅጥር ሰራተኛ መሆን ባንችል እንኳን እንግዲህ በቀበሌ ደረጃ ያለውን ነገር እኛ ከማንበብ ከመጻፍ ወደ ኋላ አንልም። ያለንን እውቀት እንግዲህ ቢያንስ ባለው አቅም ማካፈል ይችላል። እኛ ያደግንበት ያው የተወለድነው መጀመሪያ ደርግ አካባቢ ነው የሚባለው። ከዛ ተወለድን በኋላ እናት አባቶቻችን ትምህርት ቤት ያስገብተው ነበር። የዛን ጊዜ ወቅቱ እንግዲህ የተማረ ሰው እንደዚህ ጠቃሚ እንደሆነ አባቶቻችን አይረዱም ነበረ። ትምህርት ቤት ሄደን እያለን ማዘር ትዝ የሚለኝ ማለት ነው። ማዘር እኔ ትምህርት ቤት ከመሄድ እሷ ጋር ብውልላት ደስተኛ ሆና ነው የምትኖረው። ትምህርት ቤትም ተከትላ ትመጣኝ ነበር ወደ እኔ። ምክንያቱም እንዳልማር ትፈልጋለች፣ እሷ ጋር እንድኖር ሁሌ እንድታየኝ ትፈልጋለች። ያ ምንድነው የግንዛቤ ችግር ነው። በወቅቱ የነበረው እዛን ጊዜ መሬቱም ሰፊ ነበረ፣ ብዙ ከብቶችም ነበሯቸው። ያ ከብቶችን መንዳት ምናምን በጣም ትልቅ ጀብዶ ተደርጎ ስለሚኖር በወቅቱ ስለነበረ የትምህርት ጠቀሜታ ስለማይታወቅ አሁን እኔም ደግሞ እናቴና ተከትላኝ ስለምትሄድ አብዛኛውን ጊዜ የእናቴን ፍቅር ለማስጨረስ ምን ስል ያው እንግዲህ ተምረናል፣ ጥቂት ተምረናል። አንድ እስከ 9 ተምረናል። እስከ 9 ደርሷል። ተምረን ግን እስከ ዳር እንዳንደርስ የቤተሰብ ግፊትም አልነበረም። የኛ ማስተሳሰብ ተምረን የተማረ ሰው ብዙ ነገር እንደሚደርስ ብዙ ነገሮችን እንደሚያደርግ ግንዛቤ የሌለን ስለሆነ አቋርጠን አሁን አርሶ አደር ሆነን። አባቴስ እርሶስ እስኪ ልጅነትዎን እስኪ ንገሩኝ። ያንኪ ያው ሚሲያኸ ዝሙን ስካላዊ እርግጣኒ ኃይለ ሥላሴ ዘመነ መንግስት ለካሜኒስትሮ ካሜኒስታተኑሲ እንታሊ ሹጂ እኔ የተወለዱ በኃይለ ሥላሴ ዘመነ መንግስት ነበረ። እዛን ጊዜ አባቶቻችን ሀብታም ነበሩ። ያንን ሀብት ለማንከባከብ ምን ስንል የትምህርት ፍላጎትም ያን ያህል ነበረ። ነገር ግን እዚያኔም መማርም ነበረ። አባቴ በወቅቱ የአይነ ስውርነት አጋጥሞት አባቴንም እናቴንም ለማንከባከብ ወደ እርሻ ገባሁ። የኔን ተቆጭቼ ዘመኑ ሲቀየር ልጅ ወልጄ አሁን እስከ ማስተር አድርሻለሁ። 76 ዳመጀመሪ በቆሎ ጀሮና ከማስተር ያስቀውሳ ሲውጹሳ ካሜና አናን ጉዞ ካሜናታ አንደስ ፋለንጋ ዩሰ ኮረኮርስታታኒ ኒስራ ስሪስ ዲስንጋ ተውቾ አንከለን ሳሪታሲ ታላ ድሮ ያው በህፃንነቴ ያው በአጋጣሚ አባቴ መከን ነበር። በመጀመሪያ ጊዜ ወለደኝ እኔን ነበር። አባቴም ሀብታም ነበር። እዛኔ እኔን
ሳያስተምረኝ ቀርተዋል። መማር ስላልተማርኩም ከዛ በኋላ እኔ ራሴን ቀርቼ ልጆቼን አስተምሬ ደረጃ ደርሻለሁ። ዴት ሰትላንጋት ዶክተር ካ እምፕላኪ ዳረኝና ነው እና ባንክረት የትሳ 55 ዓመት ሆኛለሁ። 55 ዓመቱ ላይ ትምህርት ቤት በቅርብም አልነበረም። 1 እስከ 6 እዚሁ ሻሽና ትምህርት ቤት ነበር የተማርኩት። ከዚያ እንደገና አንከሻ ሂጅ ስማር ርቀት ያዘ የትምህርት ቤቱ ርቀት አለ 14 ኪሎ ሜትር ነው ከዚህ እስከ አንከሻ ማለት ነው። እዚያኔ ተመላልተን በየቀኑ ተመላልተን እዚያ ዶርም እንኳን አልተገኘም ነበር። ተመላልተን እየተማርነ እስከ 8ኛ ክፍል ደረስኩ። ከዚያ በኋላ 8ኛ ክፍል ስደርስ እንደገና ብሔራዊ ውትድርና ደርግ ላይ ነበር ዘመቻው ሲመጣ አባቶቼ እናቶቼ አንሰዳቸውም ዘመቻ አንሰድም በማለት ትምህርት አቋርጥ ትምህርት ብዬ አቋረጥኩት። ሴት አገባሁ። እዚያው ቀራው። እንደዚህ ሆነ ቀርተናል፣ ወደ ኋላ ቀርተናል። እንደዚሁ ደግሞ ተምረን ደግሞ ስራ ምን ይዝ አልመሰለንም። እርግጥ ነው እኔ የተወለድኩት ያው በኃይለ ሥላሴ ዘመነ መንግስት ነው። በዚህ ተወልጄ ያው አደግሁኝ። ካደግሁኝ በኋላ መሰረተ ትምህርት የሚባል ትምህርት ነበረ። እዚያው ከ8 2 ቀን የሚማሩ ነበረ። እዚያው አርብና ሮብ የሚማሩበት አለፉኝ። ከዚህ በኋላ ያው ሻሽና ትምህርት ቤት አንደኛ ከገባሁ በኋላ ያው 1 እስከ 6 እዚያው ሻሽና ተምሬ ከዚህ በኋላ ወደ ግምጃ ሄድኩኝ ሻሽና። ከሻሽና ወደ አንከሻ። ከዚህ በኋላ ያው ውጅንብር ዘመን መጣ። ውጅንብር ዘመን ሲመጣ አጠቃላይ ትምህርቱ ሁሉ ተዘጋ። ከተዘጋ በኋላ ያው ወደ ግብርና ተመለስኩኝ። ግብርና ተመለሼ ሴት አገባሁ በኋላ ያው ከቀራሁ እዚያው ያው አንዳንዴ አመራርም ሁኜ እሰራለሁ። የቀበሌ አመራር ሁኜም እሰራለሁ። መጽሐፍ ማንበብ እችላለሁ። እዚያ ሁኜ አደግሁኝ። ካደግሁኝ በኋላ ያው ልጆችን ገና እመጣለሁ። ልጆች ወደ ትምህርት እየገቡ ናቸው። ስራ ላይ የደረሱም አሉ፣ ያልደረሱም አሉ። እንደዚህ ሁኜ ነው ያደግሁኝ። ስናደግ ደግሞ ትምህርት በዚያ ትኩረት የለም። በዚያን ዘመን እንደዚያ ትኩረት የለም። ሲፈልጉ ያስቀራሉ፣ ከፈለገ ደግሞ ሄዱ ይላሉ እና በለሞች ኪሎ እንቀራለን፣ ደግሞ በአቸደ እንቀራለን፣ በእርሻ እንቀራለን። በዚያ ትኩረት የለም። ስራ እንደምንደርስ አይመስልም። እርግጥ እንሳቀይታሲ ትምህርት ወስኛዋ ድሮ ቤተሰቦቻችን የትምህርት ጠቀሜታ ስለማያውቁ አርሰን አምርተን እንድንሰራላቸው እንድናምርት ነው የሚፈልጉ። ትምህርት በዛን ጊዜም ብዙም አይደለም። በእኛ እድሜ መንግስትም ግዴታም አልነበረም። የትምህርት ሰው ራሱ ተጽዕኖ ያሳድርብን ነበር። እንድንማር ፍላጎት የለውም። እኛ ከብቶች እንድንጠብቅላቸው አርሰን የተሻለ ምርት እንዳመርትንላቸው ነው ይሄዱን የነበሩ እንጂ ትምህርቱ በዛን ሰዓት ብዙም ጠቃሚ እንዳልሆነ ነው ይገነዘብ የነበረው። 88 ዳ 8 ዳ ነው። ትምህርት ቤት ላይ ስትማሩ የነበረውን እስኪ መዝሙር ሊሆን ይችላል። አዎ አሁን በህፃንነቴ እኔ ትምህርት ቤት ያው የድሮ ሰዎች ልብስ ማለባበስም ቶሎ አያለብሱም። ሱሪ የታጠቅኩ በ11 ዓመቴ ነው። ሱሪ ያስታጥቀው ትምህርት ቤት በ11 ዓመት ገብቼ ትዝ የሚለኝ አሁን እዛን ጊዜ ያው የትምህርት ፍላጎት ህዝብ ላይ ኖረም አልኖረም እኔ በተፈጥሮ ትምህርት ጎበዝ ተማሪ ነበርኩ። አሁን ዛሬ የሚቆረቁረኝ ታሪክ በጣም አይምሮዬ ላይ ቅርስ ሆኖ የቀረ እኛ ክፍል ላይ ገብቼ 3ኛ ሆኛለሁ። 3ኛ ደረጃ ይዤ በጣም ተቆረቆርኩ። በጣም ትልልቅ ሰዎች ናቸው የሚማሩ ይዘን ጊዜ እኔ ለሚማሩ በጣም ጎረምሳዎች ናቸው። እኔ ግን ህፃን ነኝ። በገና ዳብል እየተባለ የሚተላለፍ ወቅቱ ላይ ይዘን ጊዜ ነበረ። ጥሩ ውጤት ያለው በገና ወደ የሚቀጥለው ክፍል ይሄዳል። ሌላ የሚተላለፍ ውጤት ያለው 3 ተማሪዎችን ወደ 2ኛ ክፍል አሳለፉ። ከዛ 2ኛ ክፍል ላይ ሄጄ 1ኛ ሆንኩ። ከዛ በኋላ 3ኛ ላይ 3ኛ ክፍል ላይም እንደዚህ ስል እስከ 5ኛ ክፍል በ2 ዓመት ደረስኩ። ያው እንግዲህ ይህንን በጣም ጓደኞችም ይመሰክራሉ። የዛን ጊዜ እነዚህም ሁሉ እነዚህ ጓደኞች ነጋሽ ቃኘውም ነጋሽ ፈለቀም ጓደኞች ያውቃሉ። አብራችሁ ውስጥ ማሩ ነበር። አብረን ስንማር ነበር። አንድ ክፍል ናችሁ? አንድ ላይ ነው። እሺ ነበር ነው አብረን ነው። በጣም ጎበዝ ተማሪ ነበርኩ።
ግምጃ ቤት ተመላለሰን ነው ምንማረው ከ6ኛ ክፍል በላይ። እኔ ሸቅዬ ምናምን እንዳልማር ደግሞ አባቴ ከሞተ በኋላ ድህነት መጣ። ኢህአፓ ዘረፋ ምናምን በሚል ማዘር እኔን ለማስተማር አትችልም። ፍላጎት ኖረም አልኖረም እኔ ወደ የት ገባሁ? ወደ ቀንጅነት ዓለም ገባሁ። ወደዚያ ቀንጅነት ዓለም ገባሁ። ከኔ ታች ሴት ልጆች ነበሩ። እነዚያን ለማሳደግ ወደ ተገደድኩ። ክረምት ሸቅለን ምናምን እንዳንማር ደግሞ አሁን በረሃዎች ይዘን ጊዜ አልወጡም። ዳርክ ኤጅ የሚባለው ይሄ በጣም የመጨረሻ ጨለማ ዘመን ነበረ። በወቅቱ እዚያ ላይ ያለው ሀብት ያለው በሬ ያለው እዚህ የሚያርሰው በጣም ብዙ ምርት ቢኖርም የዛን ጊዜ ድሃ የሆነው ሰው ተንቀሳቅሶ የሚያገኝበት ንብረት አልነበረም። ስለዚህ በዛን ምክንያት እኔ ትምህርቴን አቋረጥኩና 10 ዓመት ተቀናጅቻለሁ። እንግዲህ በጣም መንገድ ከዛ ቤተሰብ መሰረቱ በኋላ ቤተሰብ መስርቼ ምን ብዬ አሁን ባለ ትዳር ሆኜ እንግዲህ አርሶ አደር ሆኜ እዚህ ላይ እኖራለሁ። እስቲ ጋሽ ስትውስታው እስኪ ትምህርት ቤት ላይ እንግዲህ እሳቸው አንደኛ ወጡ ነበር ሶስት እኔም እንግዲህ በወቅቱ ወንድሜ እንዳለው እንግዲህ በደርግ ዘመነ መንግስት እንግዲህ ትምህርት ቤት ገብተናል። ገብተን እንግዲህ ጓደኞቻችን ጋር እንማር ነበር። እኔና ወንድሜ ፈለቀ አብረን አንድ ክላስ ነው። አንድ ክፍል ነበራችሁ? አንድ ክፍል ላይ ነው። ከአንደኛ ክፍል ጀምረን እስከ 8ኛ ክፍል አብረን ነው ተከታትለን እንማር የነበር ነው። ምንቀመጠውም በአጋጣሚ እዛ ሄደንም በአንዱ ክላስ በአንድ ወንበር ነው። እዚህ ሻሽና ላይ 1 እስከ 6 እንማር በአንድ ላይ ነው። በጣም ጓደኛሞች ነው። አሁንም ያው ባለንበት እየቀጠልን ያለ ደስ ይላል የልጅነት ጓደኛ። ከዛ በኋላ እኔ እንደኛ ቤተሰብ ትምህርት ለማስተማር እንግዲህ ቤተሰብ አባቴም እንግዲህ ያወቀ ነው የተማረ ነው ለማስተማር ጥረት ይፈልጋል። በአጋጣሚ እኔ ከ1ኛ ክፍል እስከ 10ኛ ክፍል ተምሬያለሁ። ከዚያ በኋላ በአጋጣሚ ባደረብኝ ህመም ምክንያት ትምህርቴን ላቋርጥ ችያለሁ። የቤተሰብ ተጽዕኖም አይደለም ምንም ችግር አጋጥሞትም አይደለም። እኔ በአጋጣሚ 10ኛ ክፍል እየተማርኩ ከፍተኛ የሆነ የህመም በሽታ ጸናብኝ። ከዛ በኋላ እስከ ጥቁር አንበሳ ታከምኩ። ከዛ በኋላም ተስፋ አልቆርጥም ብዬ ተመልሼ ገባሁ። የመጀመሪያውን ልጅ ወልጄ ከወለድኩ በኋላም ገባሁ። የትምህርት ፍላጎት ነበረኝ። እዛ ላይም እንግዲህ የመጀመሪያ ልጅን እንደወለድኩ ገብቼ በ1992 ለመጨረስ እኔ 12ኛ ክፍል ጨርሼ አላማዬ እዚህ ተወልጄ ባደጉበት ቦታ አርሶ አደር ሆኜ እቀጥላለሁ የሚል አላማ አልነበረም። ቢያንስ የነበረኝ አላማ እንደ ጓደኞቼ ተምሬ የተሻለ ደረጃ ደርሼ ቢያንስ ራሴን መጠቀም አለብኝ፣ ቤተሰብንም መጥቀም አለብኝ የሚል አላማ ነበር የነበረን። እንግዲህ ልክ እንዳሰብኩት ባቀድኩት እቅድ መሰረት እንግዲህ የፈጣሪ ትእዛዝ ሆኖ መቀጠል አልቻልኩም። ከዚያ በኋላ ታመምኩ። አሁን ድጋሜም ታመምኩና ሰከንድ ሴሚስተር አንደኛውን ቴስት እንደወሰድኩ ተመልሼ ወደ ቤት መጣሁ። ከዚህ በኋላ ለራሴ ትምህርት አልፈልግም፣ ግን ልጆችን ግን ወልጄ ማስተማር አለብኝ ብዬ 3 ልጆችን ወልጃቸዋለሁ። አንደኛው የመጀመሪያ ልጅ እንዳልኳቸው እሱ ያው መንግስት ሰራተኛ ነው፣ አሁን መምህር ነው። ሁለተኛዋ አሁን ነርሲንግ እየተማረች ነው። በጣም ሶስተኛዋ ገና ትምህርት ደረጃ ላይ እየተማረች ነው ያለች። በጣም ግን ማን ነው ረባሽ የነበረ? ግን ከሁለታችሁ ትምህርት ቤት ላይ ማን ነው የሚረብሽ? እውነት ለመናገር እኔ በጣም ፈጣን ነበር። ትምህርት ቤት ላይ የእርግጫ ጨዋታ ወድ ነበር፣ የኳስ ጨዋታ ወድ ነበር። የፈለገውን ሁሉ ያው በጣም ክላስ ላይ ምረብሽ ነበር፣ ፈጣን ነበር። ሩጫም ሁለት ወድ ነበር። እኔ የማልፈልገው ነገር የለም። በቃ ሁሉን ያየሁትን ሁሉ ለመድረስ ፈልጋለሁ። ጓደኞቼ ግን እነዚህ ጓደኞች ዝምተኛ ናቸው፣ እውቀት ያላቸው፣ አቅም ያላቸው ታጋሽ እውነት ያ ነገር ትዝ ሲለኝ ናቸው። ያሺ በሚገርም መንገድ ማለት ነው። ያ ነገር ትዝ ሲለኝ አሁንም አብረን መኖራችን በጣም ደስ የሚል ሆኖ ጓደኞቼ ጋር ማለት ነው። አንድ ጓደኛ የነበረ እንደና አይነት ፈጣን አሁን በዚህ ዓለም የለም እንጂ ያን ልጅ ሳስታውሰው እንደና አይነት ረባሽ ነበረ። ልጁ ፈጣን ነበረ። እንደዚህ ኳስ ጨዋታ ምናምን ክላስ ላይም እንደዚህ የሚረብሽ ወጣት ልጅ ነበረ። ያ ልጅ ሳስበው ዛሬ ሁሉ ሰው በጣም አለቅሳለሁ፣ ብቻዬን አለቅሰዋለሁ። ስለዚህ የጓደኛ ፍቅር እኔ ብረብሽም ሰው ጋር ዛ አልጣላም፣ ጓደኛ ጋር አልጣላም። በጨዋታ አይነት ነው ምረብሸው፣ ሰውን በጠብ አይነት አይደለም ምረብሸው የነበረ እና ዞሮ ዞሮ አሁን እኛ ያው በዚህ ዓለም ላይ
ወቅቱን ያው ግሎባላይዜሽን የሚባል አለ። ወቅቱን የጠበቀ አሁን ያለው ትውልድ እኛ እንለያለን። እውነት ነው ጋሽ ፈለቀ እንጂ የሚወዱት ትምህርት ምን ነበር ያኔ ሲማሩ? ማን እርሶ? እኔ ትምህርት ቤት የሚወዱት ትምህርት ምን ነበር? እኔ የምወደው ባሉት ትምህርት ሁሉ ላይ ስፖርት እችላለሁ። ስፖርት 1 እስከ 8ኛ ክፍል 100% ነው። ስፖርት ይገላበጣሉ። ከሜዳ እስከ ሜዳ በእጄ እጓዛለሁ። ሁሉን እችላለሁ። ግን ሌላም ያው ማዕከለኛ ነኝ። አንደኛ አልሆንም፣ ማዕከለኛ ላይ ነው ያለው። መካከለኛ ተማሪ ነበሩ። ስንማር ካኛው ጋር ነው ዋና አስተዳዳሪ በሆነው ዛሬ ላይ ሁሉ ትምህርት እኔ የምችለው ያው ሂሳብና ስፖርት እችላለሁ። ሂሳብ እችላለሁ። አሁንም በእጁ ይሄዳሉ? አይ ዛሬ ነው ወደ ግብርና ገብቻለሁ እኮ። እንደ ስፖርት ይሰራሉ? አሁንም አንዳንድ ጊዜ ስፖርት እኮ ለጤና ጥሩ ነው። በምንሻም በምንም እሰራለሁ። እኔ ሶሻል እወዳለሁ። እየተማርን የነበረ በተለይ ኢትዮጵያ መዝሙሮችን እንዘምር ነበር። እስኪ አንድ ይበሉልኝ እንግዲህ። እስኪ ኢትዮጵያ ቀደሚ አረ ሰብአዊነት አበቢ ለምለም እያልን ሰንደቅ ዓላማ ስትወርድ እየዘመርን በመዝሙር ነበር አክብረን። ማንኛውም ሰው ይንቀሳቀስ እንዳሆኑ አይደለም። ከምንም በላይ ህግ አክባሪ ነው የሚባለውን የሚያዳምጥ ነው። መምህርን አክባሪ ነው፣ ስርዓቱን አክባሪ ነው። ቢያንስ በተባለችዋ ቦታ በተባለችዋ ሰዓት ካልተገኘን የዛኔ እንገረፍ ነበር። ትምህርቶቹ በሙሉ ከ90 በታች አልነበሩ። ሶሻልም ናቹራልም ሁለገብ ነኝ። ነገር ግን በጣም 100% ሁሌ 100 የምሰራው ሂስትሪ ነው። ሂስትሪ እንሰራለሁ። ከናቹራሎች ደግሞ ባዮሎጂን 100 እሰራለሁ። አሁን አጋጣሚ በጣም ትዝ የሚለኝ እውነታውን ነው። 7ኛ ክፍል እያለሁ ፈተና ሲመጣ ሳይንስ ከ5 ዳሽ የምትለዋን ዳሽ ነው። ብዙ ዳሾችን ይሰጡ ነበር የድሮ መምህራን ፈተና ላይ። አሁን ግን ምርጫና እውነት ውሸት ብቻ ነው አብዛኛውን ጊዜ የሚሰጡ። ዳሽ ያበዙ ነበረ። ሳይንስ ከ5 ዳሽ የምትለዋን ኤክስ ሆንኩ። ሁሉን ሰርቼ ማለት ነው። የ60 ፈተና ነበረ። በጣም ህሊና ታሞ በቃ ያቺ ሳይንስ ከ5 ዳሽ የምትለዋ በመጽሐፉ ላይ ቅርፊቱ ላይ አለች። ሁሌ የምናየው ነው ማለት ነው። ያን ጊዜ ኤክስ የሆንኳት ትዝ ትለኛለች። የምወደው ትምህርት ስለሆነ በጣም ተናደድኩ። ሳይንስ ከ5 ላይፍ ነው የሚለው ያቺን በጣም ነው የተሳሳትኩ። የኔ ዓላማ የነበረ ፖለቲከኛ ሆኜ መንግስት ምናምን መሆን ሳይሆን አውሮፕላን አብራሪ ሆናለሁ። የሆነ በቃ ሌላን ሀገር ሂጄ በአውሮፕላን እየበረርኩ ያለሁ የሚል በጣም ውስጤ ላይ ነበረ። እግዚአብሔርን እውነቴን ነው የምናገር። ያ ግን ያው እግዚአብሔር ሳያዝዝ የማይሳካ ስለሆነ ቀረ እንጂ እኔ ትምህርቶቹን ሂስትሪን በጣም እወዳለሁ። ግን ሂስትሪን እየወደድኩ ግን አውሮፕላን አብራሪ ሆናለሁ የሚል ግን ራዕይ ነበር። ራዕይ ጻፉ ተብለው መምህራን የዶክተር ምናምን አውሮፕላን አብራሪ ሆናለሁ ብዬ ወረቀት ጽፌ ስቃውብኛል። እና ግን በአውሮፕላን ሄደው ያውቃሉ? ሂጄ አላውቅም። አላጋጠመኝም። እንኳን ቀን ሄዱበታል። አላጋጠመኝም። የሙዚቃ ትምህርት ነበር በሰዓቱ። እስኪ ከዛ የምዘፍኗቸውን እስኪ አንድ ዘፈን እስኪ አስታውሱና በሉልኝ እስኪ። ያቺኛዋን ቅድም አቶ ቃኛው የተናገራት ብቻ ናት የነበረች ሙዚቃ። ኢትዮጵያ ኢትዮጵያ ቀደሚ የሚል እስኪ አብራችሁ በሉልኝ እስኪ። ኢትዮጵያ ኢትዮጵያ ቀደሚ በህብረተሰባዊነት አበቢ ለምለሚ ኪዳን ገብተው ጀግኖች ልጆችሽ ወንዞች ተራሮችሽ ድንግል መሬትሽ ለኢትዮጵያ እያልን ስንዘፍን ነበር። በጣም ደስ የሚል በእውነት በጣም ደስ የሚል ነው። አጨብጭቤያለሁ። በጣም ደስ የሚል ነው። የአፍ መፍቻ ያው 2/3 ቋንቋችን ነው። አፍ መፍቻ አገውኛ ነው። እውነት ነው። ቀጥሎ ደግሞ አማርኛ ነው በትምህርት የምናገኘው። 3ኛ ደግሞ ቢያንስ ተማሪዎቻችን
እውቀት ማግኘት እንዲችሉ እንዲለምዱበት ተብሎ እንደ ሙዚቃ እንጠቀም ነበር ነው። ኤቢሲዲ ያልነ እስኪ እንበለው ኤቢሲዲ ኤፍጂ ኤች ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ተመልካቾቻችን እየተከታተላችሁ የምትገኙ ሳምንታዊውን የአርሶ አደር ወግ መሰናዷችን በአንከሻ ጓጉሳ ወረዳ ቱልታ ቀበሌ ላይ ነው ቆይታ እያደረግን ያለ ነው። የአጋራችንን መልእክት ተከታትለን ስንመለስ ወጋችንን የምንቀጥል ይሆናል። አብራችሁን ቆዩ። የዲጂታል ፋይናንሱን ጉዞ ማርሽ የቀየረ ፈጣኑ ቴሌብር 5ኛ ዓመቱን አስቆጠረ። ቴሌብር ለ5ኛ ዓመት ልደቱ ነካ ሰብሰብ ሸብረብ እያለ ልዩ ጨዋታ አዘጋጅቷል። ደንበኞቹን በሽልማት ያንበሸብሻል። ከየካቲት 3 እስከ ግንቦት 2 2018 ድረስ በቴሌብር ሱፐር አፕ ክፍያ ሲፈጽሙ፣ ገንዘብ ሲልኩና ሲቀበሉ፣ በዘመን ገበያ ሲገበያዩ፣ ጥቅልና አየር ሰዓት ሲገዙ በሚሰበስቧቸው ነጥቦች 2 ቅንጡ አውቶሞቢሎች እርሶን ይጠብቃሉ። ማነው ባለ ዕድል ይላሉ። ከ150 ሺህ ብር ጀምሮ የገንዘብ ሽልማቶች፣ ለ22 ሺህ በላይ ዕድለኞች፣ በርካታ የሞባይል ጥቅሎች አሉ። በየቀኑ ዕድለኞችን ያንበሸብሻሉ። ነካ ሰብሰብ ሸብረብ በቴሌብር። የቴሌብር አገልግሎት አንድም በራሱ እርካታ፣ በተጨማሪም የልዩ ሽልማት ስጦታ። ኢትዮ ቴሌኮም። ቀደም ሲል የእናንተን ትውስታችሁን አነሳን። እንግዲህ ያው ብዙ ነው እንግዲህ ከብዙ በጥቂቱ ትንሽም ቢሆን ለተመልካቾቻችን አጋራችሁልን። አሁን ደግሞ እስኪ ወደ እናንተ ልምጣ። እናንተ እንግዲህ ባለመማራችሁ ተቆጭታችኋል። ያሰባችሁት ባለመድረሳችሁ እንግዲህ ቁጭት ያለው ውስጣችሁ ላይና ያን ቁጭት ደግሞ በልጆቻችሁ መወጣት ግድ ነው። ስለዚህ ልጆቻችሁን እንዴት ነው እያስተማራችኋቸው ያለው? ካለን ቤተሰብ እንግዲህ ማንንም ያላስተማረ ሰው ነው። እኔም ቅድም እንደገለጹ 3 ህፃን ናቸው ያሉ። አንደኛው እንግዲህ ተቀጥሮልኛል ተምሮ ጨርሶ፣ ሁለተኛውም አሁን እንግዲህ ነርሲንግ እየተማረች ነው ያለችው፣ ሶስተኛውም አሁን ዩሪን እየተማረች ነው ያለችው። ያችንም እንግዲህ ተከታትዬ ተቆጣጥሬ ቢያንስ እሷ ልጆቹ ያ እንኳን ደረጃ እንዲበቃ የተደረገው ቢያንስ በእኛ ጥረት ነው። ምን ተማርክ? አንዳንዴ መማርም ጠቀሜታ አለው። ቢያንስ የትምህርቱን ላይፍ ስለምናውቅ፣ የትምህርቱን ሁኔታ ስለምናውቅ፣ የትምህርት አሰተማ ሂደቱን ስለምናውቅ የት ነበርክ? ምን ተማርክ? የትኛውን የተማርከው? የትኛውን የቤት ስራ ነው የሰራው? የትኛውን የክፍል ስራ ነው የሰራው? የትኛውን ነው በግሩፕ የሰራችሁት እያልን ምሽት እንቆጣጠር ነበር። አሁንም እንከታተላቸዋለን። እርግጥ እንግዲህ አኔ ከምንትሆን ጀመር ወይ ሰባት ዳ እንጀሪ እንደኛ በቀር ካሜንስቶ ሳ ያው እንግዲህ አኔ የመጀመሪያ ልጄን አስተምሬ ያ ወደ መንግስት እንጀራ ደርሶ አሁን እኔንም እየደገፈኝ ነው። ቤትም ሰርቶልኛል። የተለያዩ ችግሮችንም እየፈታልኝ ነው። ሌሎችንም መምህርም አለ ዶክተርም አለ ብዙ በአጠቃላይ የወለድኳቸውን ልጆች አስተምሬያለሁ። አሁን ያልጨረሰም ህፃን አለ፣ እሱንም እያስተማርኩ ነው። ይሄ ብቻም አይደለም። እኔ ከልጄ ያገኘሁትን ጥቅም ሌሎችም እንዲያገኙ የሰፈር ልማት ቡድን ሁኜ አሁን ትምህርት ቤት የሚቀሩ ልጆችን ሁሉ እየመከርኩ ወደ ትምህርት ቤት እንዲሄዱ እያደረኩኝ ለህዝብ አርአያ እየሆንኩ ነው። ስለዚህ ማስተማር ጠቃሚ መሆኑን እኔ ቀርቼ የተጎዳሁት በልጆቼ እንዳያድር የሚል አስተሳሰብ ስላደረብኝ ለልጆቼ ብቻ ሳይሆን ለአገርም እያሰብኩ ነው። ለቀጣይ እዚህ አካባቢ ያለው የተወለደው ህፃን ሁሉ ያልተማረ እንዳይኖር ፍላጎት ስለሚኖረኝ አሁንም ያልተማረም የለም ሁሉን አባቶቻቸው እናቶቻቸው ሲያስቀሩ እንዳያስቀሩ መምህራን ቀሩ ብለው የሆነ መልእክት ሲሰጡ እያስገደድኩ እያስተማርኳቸው ነው። ምክንያቱም ቀደም የተማሩ ልጆቼ እኔን እየደጎሙኝ ስለሆነ እኛም እንደዚህ ብንማር ክቡር እንሆን ነበር ብዬ ስላሰብኩ ሌላው ሁሉ እንዲማር እያደረኩ ነው። የዲልስትና ወላ ትምህርት ደስ አግስኖት ከሚንቺ ዝኮ ናካንሺ ጊዜ ውድነት እንቶዳ ሳትዳ ኒንጋው ሰንጋው ሳግሴታል ነው ሰውዳት የተጊዜ እርግጥ እንሳሪ እኔ የሬሶ ክንዝንስ ካሎጋኒ እኔ በ1970 ዓመተ ምህረት ያው መሬት ለራስ በታወጀበት ሰዓት ላይ ደርግ ያው
ጎጆዬን መሰረቱ። ከዛ በኋላ ልጅ መውለድ ጀመርኩ። ከወለድኳቸው ልጆች የመጀመሪያ ልጄ ስፔሻል ዶክተር ሆኖልኛል። ሁለተኛውም ያው እንግዲህ ዶክተር ናቸው። ሶስተኛውም ኢንጂነሪንግ ነው። ከዛ ቀጥለው ያሉት ደግሞ ሴቶች አንደኛዋም አዲስ አበባ ባንክ ቤት ነው ካሻሪ ተቀጥራ ነው የምትሰራው። ሁለት ሴት መምህራን ደግሞ እዚህኛ ያሉ። እነዛ ተከታዮች ደግሞ ሁለቶች ዩኒቨርሲቲ አሁን እንጀዋራ ዩኒቨርሲቲ እየተማሩ ናቸው። በቤተሰብ ተጽዕኖ መማር ስንችል ሳለመር በመቅረት ቆሽቶ ምርትና ትምህርት አንድ ነው ብዬ ልጆችን በጎን እያመረት አስተምሬ ጨርሻቸዋለሁ። ቼገርስተላ አሪን ሼላ ቢራኪ ስንዳይኪ ታፊኪ ወገነ ጊዜ መጀመሪያ ልጅ 1984 ወለድኩ። እዚያ ወልጄ ትምህርት ቤት አገባሁ። የተማረ ጨርሷል። ጨርሶ አሁን በመንግስት ስራ ላይ ተቀጥሯል። ሁለተኛውም እንደዚሁ በተመሳሳይ ተምረው አሁን በስራ ላይ ገብቷል። ከብቶችን በ7 በ6 ፈረሶችን በተመሳሳይ በጎችም አድርገን ተማሪ ቤት ልጆች እንዳይቀሩ አንድ ቀን ቢቀሩ ብዙ ትምህርት ይቀራል የሚል እይታ ወስጄ ማለት ነው። አንድ ቀን ቢቀሩ ብዙ ትምህርት ይቀራል፣ እዚያ ከቀረ ደግሞ ለነገ ደግሞ ችግር ይሆናል ብዬ ተማሪ ቤት እንዳይቀሩ ወይኔ ስራ ደግሞ እኔ አቻችዬ እስከሚመለሱም እነሱም ቢረዱኝ እንዳይቋረጡ በሚል ነገር አስተምሬያለሁ። እኔ ቁጭት ስላለኝ ያልተመረ ሰው አገር ላይም ያው ችግር ነው። ውሎ የመቱትን አያለው፣ ቤት ስራ የሰሩትን ማያለው፣ ደግሞ ፈተና ላይ የደረሱትን ማያለው። እኔ ደግሞ ትምህርት አላስቀርም። የለሞች ኪሎ የምጠብቅ እኔ ነኝ፣ የፈረሱን የምጠብቅ እኔ ነኝ። ግን እነሱ ከመጡ ያው ትንሽ ያገዛሉ እና ትብር ሁኜ አስተምራለሁ። በራሴ ቁጭት ልጆችን እንዲማር እኔም ሞክሬያለሁ። 2 ልጆች አሁን ዩኒቨርሲቲ ነው ያሉ። 2 ወንድ ልጆች ዩኒቨርሲቲ ገብተዋል። ታች ላይ 11ኛ ክፍል የሚማርም አለ። 7ኛ ክፍል የምትማራለች፣ 4ኛ የምትማርም አለች። ውላድም እስካሁን አላቋረጡም። እንግዲህ ገና ይቀጥላል። የተወለዱ ልጆች ገናም ብዙ ልጅም ቢወለድ እኔ በዚህች ዓለም እስካለሁ ድረስ እንደኔ አይነቱ ልጅ እንዳይኖር ስለምፈልግ ነው ማለት ነው። እንደኔ ገበሬ የሚሆን እንደኔ ለሀገሪቱ ሊሆን የሚችል ፍጡር እዚህ ላይ እንዳይቀር ሳናስተምር ብንቀር ጀግና ተማሪ ይኖር አይኖር ከየት እናውቃለን? ሁሎችን ብናስተምር አንድ ሀገር የሚመራ ሰው ይኖራል የሚል ሀሳብ ስላለኝ ሁሉም ሰው ተፈትኖ ማየት አለበት። ፈተና ውስጥ አስገብተን ሳናየው አንዱን ልጅ አስተምሮ አንዱን ቢተው እንኳን በቤተሰብ ብቻ ሳይሆን በሀገሪቱ ደረጃ ብዙ ሳይማሩ የቀሩ አገርን የሚመሩ ልጆች እንዳሉ በጣም አይምሮ ላይ ስለሚኖር ማለት ነው። በቤተሰብ ተጽዕኖ፣ በእኛ ተጽዕኖ እዚህ ላይ አገር መምራት የሚችሉ ልጆች ሊቀሩ ይችላሉ። ስለዚህ እንጀራ አገኙም አላገኙም የተማረ ኃይል አራሽ ቢሆንም ለውጥ አለው፣ ልዩነት አለው። አሁን በቴክኖሎጂ ዘመን ማለት ነው ተምረን ባንጨርስም ትራክተር ግዙ፣ ለምንድን ነው ፈረስ ጋር ተከትላችሁ የምትኖሩ እያሉ እያስተማሩን ስለሆነ መንግስት እያስተማረን ስለሆነ ያልተማረ ከሆነ ይህንን ሁሉ ማንቀሳቀስ አይችልም በሚል ትምህርት በዚች ዓለም ትምህርት የአይን ብሌን ነው፣ ፒውፕል ናት ወይም ኢሜጅ የሚያደርገው ሬቲና ነው ብዬ ስለማስብ ያልተማረ ሰው ደግሞ ማየት አይችልም። ያው ከማየት ውጭ ነው ማለት ማየት አይችልም ሲባል ደግሞ ያው ሜዳውን ነገሮችን አይገነዘብም ማለት ነው። አንዳንድ አመለካከቶችን አገሪቱ ምን ደረጃ እንዳለች ለወደፊት ራዕይ የኛስ እንዴት ሆነን መኖር እንችላለን የሚነውን ያልተማረ ሰው ማገናዘብ አይችልም። ውድድርም ስላለ ይሄ ክልል ሲማር ለምንድን ነው የማላስተምር? ይሄ ክልል አስተምሮ ጥሩ ደረጃ ደርሷል፣ እኔ ማድረስ አለብኝ የሚለው ነው የያዘ። አርሶ አደራችንም እንግዲህ እያስተማረ ያለበት ሁኔታ አለ። በአሁኑ ሰዓት ላይ እንግዲህ ማንኛውም ሕፃን ከትምህርት ከውጭ አይደለም። በዛ መልኩ እየሰራን እየገመገምን እየመራንና ያለውን ነገር እያስቀጥልን ያለንበት ሁኔታ ላይ ነው ያለነው። ስለዚህ እዚህ አካባቢ አሁን የማይማር ተማሪ የለም፣ የማይማር ሕፃን የለም። ሁሉም ይማራል። 7 ዓመት በላይ ሁሉ ይማራል። እሱ ብቻ ማለት ነው። ቅድመ አንደኛ ይማራል። ከ4 እስከ 5 ከ4 ዓመት እስከ 6 ዓመት ያለው የራሳቸው ትምህርት ቤት ተመቻችቶላቸው የራሳቸው ቦታ የራሳቸው ክላስ ይማራሉ። እነሱም ጭምር እዚህ ያሉ ሰዎች አብዛኛውን በጣም አዋቂ ናቸው። ልጆቹም በዛም ወደ ክስተት አይኖሩም። ሌሎችን ግን የነከሌን አባወሲያውን በትምህርት በማስተማር የመጀመሪያ ሰው ነው። የመጀመሪያ የምንለው ልጆቹ በጣም ብዙ አጠቃላይ የወለዳቸው ልጆች ደረጃ ላይ የደረሱ ስለሆነ የአባወሴ ልጆችን እዩዋቸው እያልን ህፃናትን እንመክራለን። ሲጣሉ ሰምተን አናውቅም። አባቶቻቸው እናቶቻቸውን ያከብራሉ። ውሃ ይሸከም ለእናቱ ቡና ያፈላል ዶክተሩ። የአባወሴ ልጆች ውሃ ከወንዝ ይሸከማሉ። የኛ ልጆችም እንደዚህ እንዲሆኑ እንመክራቸዋለን።
ምክንያቱም ወደዚህ እንዲመለሱ ብለን ማለት ነው። እንደዚህ ያደረግን እንመክራቸዋለን። የስነ ምግባር ችግር እንዳይኖራቸው ሀሳብ እየሰጠን ነው የምንኖረው። መማር ብቻማ በቂ አይደለም። ሄሎ። እሺ፣ አዲሱ ቤት እንዴት ነው? ጥሩ ነው፣ ግን ጭር ብሏል። ምን ነው? ዲሽ ሰሪው የት አለ? ሳህኑ ከትናንት ጀምሮ አልተሰቀለም። እሱን ተይው፣ የተሻለ ነገር አመጣለሁ። አባወራው በጉጉት ተጠብቋል። ከነስጦታው ከተፍ ብለዋል። ስጦታው ለማን ነው? ለእኛ ለሁላችንም። ቴሌስትሪም ቴሌስትሪም ይሰኛል። ሕይወትን አዘምኖ መረጃና መዝናኛ በጥራት ያደርሳል። የቴሌስትሪም ዲቫይስ ሲም ካርድ ይቀበላል። በ4G እና 5G ኔትወርክ ይሰራል። በአማራጭ ደግሞ ዋይፋይ መጠቀም የሚቻል ሲሆን ከቴሌቪዥኑ ጋር ያገናኙታል። ከዚያም በሳተላይት ዲሽ ያገኟቸው የነበሩ ቻናሎችን ይመለከቱበታል። መቀበያው ዘምኗል። ቴሌስትሪም ሳሎን ገብቷል። ምን ይሄ ብቻ! ቴሌቪዥኑ ስማርት ባይሆን ቴሌስትሪም የስማርት ቲቪ አገልግሎትንም አሟልቷል። ቢፈልጉ ዩቱብ አሊያም ያሻውትን መተግበሪያ ጭነው መጠቀም ይቻላል። ቴሌስትሪምን በዘመን ገበያ ወይም ከኢትዮ ቴሌኮም አገልግሎት መስጫ ማዕከላት ገዝተው አኗኗሮን ያዘምኑ። ድንቅ ነው። ከውጭ ነው ያስመጣው? ከዚሁ ነው፣ ከኢትዮ ገባ። ቴሌስትሪም ከአንጋፋው ኢትዮ ቴሌኮም። ለነበረን ቆይታ አመሰግናለሁ። እናመሰግናለን። ተመልካቾቻችን የአርሶ አደሩ መሰናዷችን ከአንከሻ ጓጉሳ ወረዳ ቱልታ ቀበሌ የነበረን ቆይታ ይህንን ይመስላል። ሳምንት በሌላ ቦታና በሌላ ርዕሰ ጉዳይ እንጠብቃችኋለን። ዝግጅታችንን የምንቋጨው እንግዲህ እንዳገሩ ባህል በምረቃን ይሆናል። እኛ ጋር እንሰነባበት፣ ምረቃው ይቀጥላል። ያን እንግዲህ ዘመዴ ልባን ማርያሙ መላክ ማርያሙ ማሪስቶሽ ይሙ ማሪስቶሽ ይሙ ተመስጦ ለጊዜም አገሪስቶ ወረበም ሻቴም አሜን። ማሪክኒ ተመስገን 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 ተመስገን